የተፈጠረው ነገር ስንነግረው ስንጠይቀው ተደናግጦ ነበረ። ደርሰናል ቦታው ላይ ማለትም እሱ ጥበቃው ነው፣ እዚህ ግቢ ውስጥ የሚሰራ ጥበቃ ነው ያለው ነገር እንደምንመለከተው ገና ክፍሉ ራሱ የጸዳ መቼ ነበር ማለት ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቻ ሰላማችሁ ብዙ ትርፍ ይበል እያልኩኝ ዛሬ በአዲስ ነገር መጥቻለሁ። ዛሬ የድል ቀን ነው። በጣም ልውላችን እንግዲህ ወደ ስራ ከመጣ ሶስት ቀን እየሆነው ነው። ሳይውል ሳያድር እንግዲህ ቀጥታ ወደ አክስቱ ማፈላለግ ነው የመጣው። የዛሬው ደግሞ ታምር ነው የተሰራ ታምር። እንግዲህ የአክስቱ ልጅ ከዚህ በፊትም እነ ሚኪ እነ ኤርሚያስ እናታቸው ያለችበትን ለማወጣጣት ብዙ ነገር አድርገዋታል። ወንድ ልጇንም እንደዛው። ግን ደግሞ እነሱ ደግሞ በአቅማቸው ለፍተዋል፣ ግን አልተሳካላቸውም። ዛሬ ጀግናችን ልዑል እንደተለመደው አክስቱ ቤት ሂዶ ነበረ። እዛ ቤት ውስጥ እንግዲህ ያቺ ከእናቷ ጋር ቀርባ የነበረችው ልጅም እዛ ቤት ውስጥ ነበረች። እንዳጋጣሚ እንግዲህ የእሷን እናቷ ያለችበትን ሆቴል ያረፈችበትን እዚሁ አዲስ አበባ ናት አሉ። ክፍለ ሀገር ናት ምናምን እያሉ ሌሎቹ ዝም ብለው እየደከሙ ነው እንጂ እሷ ያለችው እዚሁ አዲስ አበባ ነው። ተከራይታ አልኩኝ እንትን ይዛ ማለት ነው። ሆቴል ላይ ነው ያረፈችው። እንግዲህ ጀግናችን እሷ ያለችበት ቦታ ላይ ቀጥታ ትወስጂኛለሽ ብሎ ይችል ልጅ እናቷ ያለችበት ቦታ። ከነገራችን ላይ ሁለታቸው በጣም ስልክ ይደውላሉ። ልጅቷ ስትጠየቅ ግን ምንም ነገር እንደማታውቅ ነው። ስልኳ ላይ ደግሞ ልዑል ታውቁታላችሁ እንዴት አድርጎ ማስረጃ እንደሚሰበስብ። ስልክ ላይ ያለው ሌላ፣ ልጅቷ የምታወራው ሌላ። ስለዚህ አሁን ተገርፈሽም ምንም ባልሽም እናትሽ ያረፈችበት ሆቴል ላይ ትወስጅኛለሽ ተብላ እንግዲህ እዛ ሆቴል ላይ ከትናንት ወዲያስ የልዑል ሰዎች አይተዋታል ስትመላለስ። ልጅቷ ግን እነሱ በደንብ ያው ነገሮችን እያጣሩ ስለሆነ መረጃ የሚሰጡት ለልዑል ዛሬ እነሷ ይዛቸው እንድትሄድበት ቦታ ልዑልም አለ፣ ሌሎችም በርከት ብለው የሆነ እንትን እንዳያጋጥመው ለልዑል ለደህንነቱ ሲባል ማለት ነው። በዛ ብለው ነው የሄዱት። እዛ ሆቴል ውስጥ ግን ሴትዮዋ የሚገርማችሁ ነገር እሷን ብቻ የሚጠብቅ አንድ ሰው ቀጥራ ገና ከበር ላይ ከታች ደግሞ ያረፈችበት የሆቴሉ ባለቤት በስማችሁ ስንት ቁጥር እንዳለች ምናምን የሚናገሩ እንትኖች አሉ። እነሱ ጋር ሄዳ ስሟን ተናግራ ቢፈልግ ያለችበትን ልጅቷ ድርቅ ብላ ማለት ነው እንጂ ልጅቷን ታውቃለች። ግን እሷ ሆቴሉን ይሄ ነው አለች፣ ግን ስንት ቁጥር እንደሆነ ለመናገር ፈቃደኛ አይደለችም። ስለዚህ ልዑል ደግሞ እዛ ውስጥ የሚሰሩትን ስሟን ቀይራ ምናምን ነው። በጣም አደከመው። ብቻ እያንዳንዱን ማድረግም ካለብኝ እያንኳኳሁኝ እያንዳንዱን ክፍል ያለው ብሎ እንግዲህ ወይኔ ልዑል እኮ እንዴት እንደተሰቃየ እያንዳንዱ ክፍል ያረፉትን እንትኖች ኧረ በስመ አብ እኔ አላቅም። የእውነት በዚህ ልክ ልጅቷን የእናቷን ያለችበትን እያወቀች ልዑልን እንትን ለማለት በቃ ሆን ብላ። እናትየዋ ደግሞ ማንም ሰው ቢመጣ የኔን ክፍል ከልጄ ውጭ እንዳትናገሩ ብላለች መሰለኝ። ይቺ እንትን የምትለው አስተናጋጇ እንደዛ ብላለች፣ አስጠንቅቃናለች። ለእያንዳንዱ እሷን ብቻ የሚጠብቅ እዛ በሯ ላይ ቁጭ ብሎ ለእሱ ተከፍሎት እሱ ነው እንደውም ለልዑል እንትን ያለው ያሳየው። ምንድነው የምትሰራ ምንድነው ምናምን ብሎ ሲጠይቀው አንዲት ሴት አለች እሷን እየጠበቅኩ ነው ሲል እስኪ ያሳይ ብሎ ውስጥ ሲገቡ በጣም የሚገርማችሁ ነገር ሴትዮቱ የመጨረሻ አላቅም። በዚህ ልክ ርካሽ በዚህ ልክ እንትን እንደሆነች ያየኋት ዛሬ ነው። ልጁን ጠብቅልኝ ብላ እሱ ደግሞ እሷ ውስጥ ያለች መስሎታል። ገባችሁ? ልጁ እየጠበቀ እሷ ያለችው ውስጥ ነው ብሎ
እነ ልዑል ደግሞ እዛ ውስጥ ገፍተው ምን ስለው ሲገቡ ሴትዮዋ በምን እንደወጣች ኦሬዲ እዛ ክላሱን የምታርፍበት እንትን ራሱ ነው። ያው ግርግር ማየት አይሆን በመስኮት በምን ብቻ የሚነግራት ነገር ይኑር አላቅም። እነ ልዑል በዚህኛው እያጣሩ እሷ ግን በዛኛው በር ወጥታ ልታመልጥ ማለች ምን ማለች ብቻ ብዙ ነገር ተፈጥሯል። ልነግራችሁ አልችልም። ያው እነ ልዑልም ራሳቸው ስለሚነግሯችሁ ብዙ ነገሮችን ሰው እዛ ጋር ራሱ የቀጠረችው ልዑልን ለማስደብደብ ምናምን እንደዚህ አይነት ሰው ከመጣ ፎቶውን ሰታ እሱ ከሆነ በሉት ብላ ምናምን ብዙ ነገር ለልዑል እንትን እያስባለችበት ኦሬዲ ወደ ስራ እንደተመለሰ ስለምታውቅ ትከታተላለች እያንዳንዱ ቪዲዮ የሚለቀቀውን በየቀኑ እና ልዑልን እንትን ለማስባል አዘጋጅታ ምናምን ነበር የጠበቀችው። ይሄ ልጅ እሷን የሚጠብቃት ልጅ እኔ የእሷ ተላላኪ ነው ወይስ ልዑልን ለማስደብደብ ነው? እዛ ቤት ውስጥ በሩን ከፍቶ ውስጥ ናት ብሎ ልዑል እንዲገባ ያደረገው ምክንያቱ በደንብ መጣራት አለበት። እቅዳቸው ይመስለኛል። እሷም አቅዳበት ልጁም እንደዚህ አድርግ ተብሎ የሚሆን አላውቅም እንጂ አንድ ሰው እንዴት ነው ጠብቅ የተባለውን እንትን እዚህ ውስጥ አለች ብሎ የሚናገረው? የሆነ ነገር ባያስቡ ኑሮ ማለት ነው። አሁንም ልዑል በደንብ ጥንቃቄ ማድረግ አለበት። እንደዚህ መዘናጋት የለበትም። ብቻውንም ዘው ብሎ አይታችሁ ከሆነ ብዙ ጊዜ ልዑል ብቻ ሳይሆን ዘላለምም ማናቸውም አቤልም ስታዩ በር ክፍት ካገኙ መጀመሪያ በደንብ እንትን ማለት አለባቸው። እነሱ ግን ዘው ብሎ ነው የሚገቡት። እዛ ከገቡ በኋላ ችግር ተፈጠረ፣ እንደዚህ ሆንኩ፣ እንደዚህ ልጅቷ ኦሬዲ የእናቷ ክፍል እንደሆነ እያወቀች ራሱ ይሄ ነው ወይ ስትባል እኔ አላቅም ነው የምትለው። የሚገርማችሁ ምክንያቱም እናቷ እንደምትታሰር ታውቃለች። ምን አይነት ሴራ እየሰራች እንደሆነ ካጎቷ ጋር አንዲት ሴት አለች፣ ከእሷ ጋር አብራ ተባብራ የምትሰራ አለች። እሷም ሶስት ናቸው። በቃ ልዑልን የመረዙ ሶስት ሰዎች ናቸው። እና እነሱንም በደንብ እንትን ለማለት ያክል ልጅቷ እያንዳንዱን እንትን እያወቀች ለልዑል ወጥመድ አዘጋጅተውለት ነበር። እኔ አላቅም ይዘሽው ነይ ብላት ይሆን ሳትፈልግ ይሆን ይቺ ልጅ እንደዛ ያደረገችው? በጣም ግራ ነው የሚያጋባችሁ። የልዑል ነገር ገና ከመምጣቱ እነዚህ ሰዎች እቅድ እያቀዱ አንዴ የልዑል ከጀርባ ያሉት ክፍለ ሀገር ግማሾቹ ሂደው አጎትየው እዛ ቦታ ምን ባለት ከተደበቀች ተብሎ እዛም እየፈለጉ ግማሹ ደግሞ እዚሁ አዲስ አበባ ግን ሁሉም ነገር ግን በየቀኑ እየተገናኙ አንድ ወንድ ልጅ አለ ደግሞ ይሄ አጎት የተባለው የልዑል ደግሞ በአባቱ የሚገናኙ ወንድሞች እያንዳንዱ ያውቃሉ። ግን ሁሉም የራሳቸውን ስራ እንጂ አሳልፈው መስጠት አይፈልጉም። ምክንያቱም ይሄንን ምግብ ላይ አድርጋ ስትመርዘው ሁሉም ተነጋግሮ ይመስለኛል ያደረጉት፣ ተመካክረው። አጎት አላቅም እንደዚህ ነው እንዲህ ቢል አሁን ማንም ሰው አይሰማውም። ያሰበውን ሁሉ አድርጎ ባለፈው ብዙ ነገሮች ተናግሮ እንደዛ እያለቀሰ ልዑል ለምኖት አሁን ምንም ነገር አላቅም እኔ እንደዚህ ነኝ ቢል ማን ይሰማዋል? ስለ አክስትየዋ መጥፎ ነገር አሁን ላይ ቁጭ ብሎ ከሚያወራ በዛ ሰዓት ተይ ወንድማችን ልጅ ነው እንደዛ ብሎ አያሳርፍም? ታዲያ እንትን ካለ የእውነት ለልዑል የሚያስቡ ለልዑል እንትን የሚሉ ከሆነ ለምን በዚህ ልክ ይጨክናሉ? እኔ ግራ ነው የሚገባኝ። ሰው የገዛ እንትናችሁ ነገሩ የእህቱ የከፋች አሁን እነዚህኞቹ እንደዚህ አረጉ ምንም እንትን አይለኝም። እህቱም ጨካኝ ሆናበታለች አይደለም
አክስት፣ አጎት። ኧረ እንደው ተውኝ። ታሪኩ ብዙ ነው ጎበዝ፣ ስታወሩት በጣም ብዙ ነው። ተነግሮም የማያልቅ ነው። መጨረሻውን እግዚአብሔር እንግዲህ ያሳምረው። ይቺ ሴትዮ ተይዛለት፣ ያችኛዋም ይሄ አጎትም እንደው ከዛ ልውል እረፍት የሚያገኝበትን ቀን ቅርብ ያድርገው እንጂ የእያንዳንዱ ስራ ልዑልን ዋጋ እያስከፈለው ነው። ገና ከመምጣቱ በደንብ እንኳን አላገገምም፣ በደንብ እንትን አልተባለም። ግን ሰው ደግሞ አያስተኛችሁም። ቀንና ሌሊት ስለእናንተ መጥፎ ስለእናንተ እንትን እያወራ የራሱን ገመና ትቶ ልዑል ጀግና ከሆነ እነዚህ የአክስቶቿን ልጆች እነሱ ማገት፣ ልክ እሷ ልጆቿን ብላ ስትመጣ ይህ ሁሉ ርቀት ይህ ሁሉ ድካምም አያስፈልገውም እኮ። እነሱን አገተ ማለት እሷም ለልጆቿ ብላ ስትመጣ በዛ ሰዓት መያዝ ይቻላል። ለምንድን ነው ከእሷ ጋር እንደ እንትን የሚሯሯጥ? ኧረ ልቦና ይስጣችሁ፣ የእውነት ልብ ይስጠን ብቻ። በጣም ነው የሚያስጠላው። እንደ ዛሬ ልዑል እንደዚህ ሲሆን አይቼ አላውቅም። የእውነት በጣም ተናዷል። በአክስት የተባለችው የአክስት ጦስቱን እና በእሷ ምክንያት በጣም ስራው ሁሉ ነው የተበላሸበት። የሚያወራው ሁሉ ነው የጠፋበት። ብዙ ነገሩን ያበላሸችበት ይቺ ሴትዮ ከመጣች እንደዛ ቤት ውስጥ እየተንከባከበች እያስመሰለች እናቱን ጥላት ለማድረግ የተነሳች ቆርጣ የዛ ሰዓት አንተ ሕፃን ሆነህ ይዛህ ባትወጣ ኑሮ እናትህ አባትህ አይነጠልህም ነበር። ለሁሉም ተጠያቂ እናትህ ናት እያለች እናትና ልጅ ለማጣላት አሁን ደግሞ አልሳካላት ሲል ደግሞ በሱ መጣች። አሁን ደግሞ ልጇን ይዛ ወዲያ ወዲህ እያለች እንደፈለገች ሰዎችን እየቀጠረች ይሄ ገንዘብ የሚከፍለው ግነት የልዑል ወንድም ሳይሆን አይቀርም። አለ አንድ ባለሀብት እዚሁ የሚሰራ እሱ ይመስለኛል እሷን የሚጠብቅ የሆነ ነገር ስትል ኤልስ እንትና ራሱ ስትሄድ አይታችኋታል። የምትለብሰው ልብስ የተቸገረች እንትን እንኳን አትመስልም። ያስጠላል፣ ይደብራል። በእነሱ ምክንያት ልዑል እንደዚህ ሲሆን ማየት ያማል። ለሰው ክብር የሌላቸው ልጆቿን ትታ እንደዚህ የምትሆንበት እንትን ነበር፣ ጊዜዋም አልነበር። ግን ጥቅመኛ ራስ ወዳድ ሁና እኔ ወንዱ ልጅ ግን በጣም አመሰገንኩት። ያክስቱ ልጅ የእውነት ትጎዳሃለች፣ እሷ እቅዷ ብዙ ነው፣ ከሷ መራቅ አለብህ እያለ ለልዑል ይመክረዋል። ሴቷ ደግሞ ለእናቷ ነው የምትወግን። አይገርምም? ወንዱ ደግሞ ለልዑል ነው እንትን የሚለው። ከባድ ነው፣ ከባድ ነው፣ ከባድ ነው። አላውቅም እንግዲህ መጨረሻው እግዚአብሔር ያሳምረው። ለማንኛውም ዛሬ ልዑል ምን እንደገጠመው እኔም በትንሹ አሳያችኋለሁ። ሆቴል ውስጥ እንግዲህ ምን ገጠመው ምን እንትን አለ የሚለውን አሳያችኋለሁ። ቪዲዮውን ላይክ እያደረጋችሁ እግዚአብሔር እንዳሰበው ተሳክቶለት ሙሉ ጤናውም እንትን ብሎለት የምናየው ቀን ይምጣ።
ይቺ ሴትዮ ሴራዋ ምኗ ሁሉ ነገር እንዲከሽፍላት እንግዲህ እግዚአብሔር ያግዝ። ሌላ ምንም ማለት አልችልም። ለማንኛውም ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። አገራችሁ ኢትዮጵያን ሰላም ፍቅር ያምጣል እያልኩኝ በየትኛውም ዓለም ያሰው ዘር በሙሉ ሰላማችሁ ብዝት ትርፍ ትርፍ ይበልልኝ። ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ባይ